على رسول الله وعلى آله وصحبه ومن والاه وبعد. مستمعي الكرام، السلام عليكم ورحمة الله وبركاته. إن شاء الله زاري من نتلمدو كسورة الانشقاق ومن نسات القرآن تفسير ما برالاتني كتلال. سورة الانشقاق مكية وآياتها 25 نزلت بعد الانفطار. يعني الانشقاق مئراف بمكة وردتنا 25 አንቀጾችን ያዘች ከሱረቱ الانفطار በስተኋላ የወረደች ምዕራፍ ናት። ስለ ቂያማ ጉዳይ ነው የምትናገረው። የቂያማ ጉዳይ የሰው ልጅ የከበደ ነገር እንደሚገጥመው አላህ Subhanahu Wa Ta'ala ይነግረናል። بسم الله الرحمن الرحيم. إذا السماء انشقت وآذنت لربها وحقت. إذا السماء انشقت سماي بتسنطقች ጊዜ ቂያማ ቀን ሲደርስ ሰማይ ትሰነጣጠቃለች حتى ከዋክብቶች ይረጋግፋሉ። وآذنت لربها وحقت ለጌታዋ ትእዛዝ ባደረችም ጊዜ አላህ ይሄንን ሁኚ በሚላት ጊዜ ተሰንጠቂ ተሰበሪ በሚላት ጊዜ ሰንጠቃለች ትሰበራለች። وحقت ለጌታዋ ትእዛዝ ልታድርም ይገባታል። ወውቀት ይገባታል። ምንድነው የሚገባት? ለጌታዋ ትእዛዝ ልታድርም ይገባታል። وإذا الأرض مدت ምድርም በተለጠጠች ጊዜ በሰፋች ጊዜ ማለት ነው። ምድር እንዴት ነው የምትለጠጥ? ሰፋች ብሎ ማለት ምን ማለት ነው? ምድር ከበላዋ ላይ ያሉት ጋራዎች በሙሉ ስለሚነሱ የዚያን ጊዜ ስለሚንኮታኮቱ ምን ትሆናለች? ሜዳ ትሆናለች። ሜዳ ስትሆን ሰፋች ማለት ነው። ዱከት ጅባሉሃ حتى صارت قاعا صفصفا ጥርት ያለች ሜዳ እስከምትሆን ድረስ ጋራዋም ትሰባበራለች ትንኮታኮታለችና ያን ጊዜ ትሰፋለች። ያንን ነው የሚነግረን። وألقت ما فيها وتخلت. وألقت ባራገፈች ጊዜ ما فيها ከውስጧ ያለውን ምድር ምንድናቸው ውስጧ ያሉት ሙታኖችንም ይሁን ከንዞችንም የተከበሩትን ማዕዲኖችንም ይሁን ታወጣለች። وتخلت አራግፋ ባዶ የሆነች ጊዜ ነው። وآذنت لربها وحقت. وآذنت لربها ለጌታዋ ትእዛዝ ባደረች ጊዜ ጌታዋ በሚያዛት ትእዛዝ ሁኚ በሚላት ጉዳይ ላይ ባደረች ጊዜ وحقت ለጌታዋ ትእዛዝ ማደር ይገባታል። ታዲያስ የዚያን ጊዜ የኢዛ ጀዋብ አልመጣም ይላል። ሰማይ በተሰጠቀች ጊዜ ምድርም ምን በሆነች ጊዜ በተለጠጠች ጊዜ የሁሉ ብሎ ሲያበቃ ጀዋቡ የሰው ልጅ የሥራውን ያገኛል ነው። وجواب إذا وما عطف عليها محذوف دل عليه ما بعده تقديره لقي الإنسان عمله نوع. إذا جواب ودقوا الله فزيب ولا يميمتو سلام ملاكته فملاقيه ميلاد 6 ቁጥር ላይ እሱ سلام መላከተን ጀዋቡን ጥሎት መጥቷል። ሲቀደር የተጣለውን ጀዋብ ስናመጣው እዚህ የዚያን ጊዜ لقي الإنسان عمله የሰው ልጅ መልካምም ይሁን መጥፎ ስራውን ያገኛል ይለናል። يا أيها الإنسان إنك كادح إلى ربك كدحا فملاقيه. يا أيها الإنسان የሰው ልጅ ወይ ጂንስ الإنسان ነው። ሰው ልጅ አጠቃላይ ሁሉንም የሚመለከት ነው። إنك أنت كادح إلى ربك إلى ملاقات ربك ጌታህን በሞት እስተምትገናኝ ድረስ ትለፋለህ
እትባለ የምናየው ነው። ቀዳህን መልፋትን ትለፋለህ ፈሙላቂሂ ከዚያ ደግሞ ስራህን የምትለፋበትን ስራህን ደግሞ ታገኘዋለህ። ኸይር ከሆነ ደስ ይበልህ ማለት ነው። ሸር ከሆነ ደግሞ መከራህን ይዘህ ወደ ጀሃነም ትሄዳለህ። ኢንሸር ሸረን ወኸይራ ትገናኛለህ። ሸርም ይሁን ኸይርም ይሁን ያንን ስራህን ደግሞ ትገናኛለህ እና አላህ Subhanahu Wa Ta'ala ይተሳሰብሃል ማለት ነው። እንደማሁን ኸይር ከሆነ ደስ ይበልህ እድለኛ ነህ ማለት ነው። ክፉ ከሆነሳ ፍጻሜ የከፋ ነው ከወዲህ ሰበበት ማለት ነው። فأما من أوتي كتابه بيمينه فأما من سوي أوتي كتابه مصحفون يتسطى يسرى مصحفون يتسطى بيمينه بكأنه يتسطى سو فسوف يحاسب حسابا يسيرا مرمرو ቀላል ነው። በቀኙ የሚሰጠው አማኝ ነው። በቀኙ ገና ሲሰጠው መልካም እንደሆነም ያውቃል። فسوف يحاسب حسابا يسيرا ትንሽ ምርመራን ነው የሚመረመረው። ሒሳብ ማለት እዚህ ጋር መቀጣት አይደለም። በሱ ላይ አርድ ይደረጋል። የሰራው ስራ እንዲህ ሰርተሃል ተብሎ በሱ ላይ ይቀርብለታል ማለት ነው። وينقلب إلى أهله مسرورا وينقلب يهدال يملسال إلى أهله وده بيتسبوچو مسرورا دستኛ ሆኖ እየፈነጠዘ ይመለሳል። እዚህ ቤተሰቦች የሚባሉት ልጆቹ ሚስቶቹ ማለት ነው። ወደ እነሱ ይመለሳል ወይም ወደ ሑረል ዒኖች ወደ ተዘጋጁለት ሑረል ዒኖች እነሱ ናቸው አህል የሚባሉ ያለም አለ። እነዚህም የድሮችም ይሁኑ አዲስ የተዘጋጀች ሑረልንም ትሁን አህሉ ወደ አህሎቹ በደስታ ተውጦ ይመለሳል። وينقلب إلى أهله أي وينصرف بعد الحساب اليسير إلى أهله الذين هم في الجنة جنة استودالوت ቤተሰቦቹ من الزوجات والأولاد ሚስቶቹ ልጆቹ أو إلى من أعده الله له في الجنة من الحور العين ወይም ሚስቶቹ ልጆቹ ያልናቸው ሳይሆኑ አላህ Subhanahu Wa Ta'ala ጀነት ውስጥ ያዘጋጃቸው ሑረል ዒኖች አሉ ወደ እነሱ ለማለትም ያስችላል ማለት ነው። وأما من أوتي كتابه وراء ظهره الله يتبكننا يسرى مزقبون دمو بقراج يتسطح وراء ظهره يكرتا بستجربه بقول يتسطح مالنا يسرى بدنيا لا يسرى ينبروا ملائكوች የጻፉት كتاب بستجربه يتسطح سو فسوف يدعو ثبورا ይሄ በስተጀርባው የሚሰጠው ማለት ምን ማለት ነው? በግራጁ ነው የሚሰጠው። ቀኝ እጁ ወደ ላይ ተወስዶ ይታሰራል። ቀኝ እጁ በጣም ከፍ አድርጎ ሲታሰር ወንጀለኛ ስለሆነ ግራው ወደ ኋላ ይዞራል። በቃ ያኔ እንደዛ ስለሆነ ነው በስተጀርባው የሚሰጠው በግራጁ የሚሰጠው የግራጁ ወደ ጀርባው ስለሚዞር ማለት ነው። ቀኝ እጁ አንገቱ ጋር ስለሚታሰር فسوف يدعو ثبورا فسوف يدعو يجوهال ثبورا ማለት ያ ثبورا ያ ወይላ ያለ ማለት ነው። በቁጭት ሞትን በመመኘት ይላል። ሞትን በመመኘት ይጮሃል። ይሄ አጫጫሁ ثبورا ማለት ዋ ثبورا ይሄ ቃል ይተከመዋል። ሞትን በመመኘት ይጮሃል።
يدعو ثبورا إذا قرأ كتابه قال يا ويلاه يا ثبورا እያለ ይጮሃል ማለት ነው። ያ ወይላ ማለት ወየውልኝ ማለት ነው። ثبورا ማለት ወይ ጥፋቴ ማለት ነውና አስቡሩ አልሐላክ በቁጭት ሞትን በመመኘት አይገኝም እንጂ ይጮሃል። ወይስላ ሰዒራ አጣይ ከሆነች እሳት ውስጥም ይገባል። ኢነሁ ካነ ፊ አህሊ መስሩራ ይህ ሰውዬ በስተጀርባው የሥራ መጽሐፉን የተሰጠ ካነ ነበረ ፊ አህሊሂ ከቤተሰቦቹ ዘንድ በነበረበት ዱንያ ላይ በነበረበት መስሩራ ስሜቱን በመከተል ነፍሱን በመታዘዝ የተደሳ ነበረና ዛሬ እንደዚህ እንዲጮህ ይሆናል፣ ሰዓት ገብቶ ይቃጠላል። ኢነሁ ظن أن لن يحور ኢነሁ ይሰውዬ ظن ያስብ ነበረ አለ የሑር ወደ ጌታው እንደማይመለስ ያስብ ነበር። ያን ሁሉ ነፍሱን በመከተል ሲፈነጥዝ የኖረ ሰው ወደ ጌታው አለመመለስን ስላሰበ ነው፣ ስለሚገምት ማለት ነው። ማሰብ ግምቱ የነበረ ሙቶ መነሳት እንደገና ሙቼ ተነስቼ ሂሳብ ይደረግልኛል የሚል ግምት سلام على النسام على يحرمان على يرجع إلى ربي ولقيته عندما يملس نبرنا يميسبو بلا على الله بلا عند زيادة اللم السو عندما يسبو يما يملس هذا اللم بلا يرجعونه يملسان ويحاسب حساب يدرج لتال إن ربه كان به بصيرا إن ربه جيتو كان نبر بي بدنيا بمسرا سرا بصيرا أنكو يميوك نبر أواكنونا حساب يدرج لتال فلا أقسم بالشفق والليل وما وسق فلا أقسم أملالو بالشفق بقوه ملالو قوه ميبالو ይህ ፀሐይ ተጸደቀች በተገባች በኋላ የሚታየው ነጩ እንትን ቀዩ ሸፈቅ ይባላል። ጉህ ነው በአማርኛ የሚባለው። በሱ እምላለሁኝ ወለይሊ በሌሊቱ እምላለሁ ወማ ወሰቅ ሌሊቱ በሰበሰበው ሌሊቱ የሰበሰበው ማለት እንግዲህ ቀን ላይ ተበታትኖ የዋለ ሰው ሌሊት ሲሆን ሁሉም በየቤቱ ይሰበሰባል። በዚያ ሁሉም እምላለሁ ይላል። ወልቀመሪ ኢዘ ተሰቅ በጨረቃም እምላለሁ ኢዘ ተሰቀ ማለት ሙሉ በሆነ ጊዜ ወዲያው በተወለደው ጨረቃ ሳይሆን ሙሉ በሚሆነው ሙሉ የሚሆነው መቼ ነው? ኒስፈ ሸህር 13 14 15ኛው ላይ ጨረቃው ይሞላል። በዚያን ጊዜ እምላለሁ በሱ በጨረቃ ሙሉ በሚሆንበት ሰዓት እምልበታለሁ ይላል አላህ። ሙሉ የሚናገረው ምንድነው? ለተርከቡን ጠበቀን عن طبق ለተርከቡን ትሸጋገራላችሁ ጠበቀን عن طبق ከአንድ ሐል ወደ ሌላ ከአንድ እርከን ወደ ሌላ። ምሳሌውን ገና ከናቱ ማህፀን ካረፈበት ሰዓት ጀምሮ አንድ ሐል ወደ አንድ ሐል ነው። ተኑጥፋ ወደ ደም ተደም ወደ ሙድጋ ከሙድጋ ወደ ህፃን ወደ መፈጠር ከተፈጠረም በኋላ ከህፃንነት ወደ ወጣትነት ተወጣትነት ወደ ማርጀት ከዛም ወደ መሞት እንዲሁም ሌላ አህዋሎችም አሉ። ከድህነት ወደ ክብረት ከጤነኝነት ወደ በሽተኛነት ከበሽተኛነት ወደ ጤነኛነት እንዲሁ ካንዱ አህዋል ወደ ሌላ ተሸጋገራላችሁ ይላል። فما لا يؤمنون فما لهم من هنا لا يؤمنون يما يامنون እነዚህ ከሃዲያኖች وإذا قرئ عليهم القرآن لا يسجدون ቁርአን በሚነበብላቸው ጊዜ ደግሞ لا يسجدون የማይሰግዱ ምን ሆነው ነው? ጥያቄ ነው ይሄ። بل الذين كفروا يكذبون በርግጥም እነዚያ የካዱ ሰዎች ያስተባብላሉ። والله الله
ደግሞ አፋለ ተፍዲል ነው ጠንቅቆ በሚገባ ያውቃል ቢማ ይዑን እነሱ ልባቸው ውስጥ የሰበሰቡትን ነገር ክህደትም ይሁን ማዕሲያ አላህ ያውቀዋል እንደዚህ ስለሆነ ፈበሽርሁም ቢዐዛቢን አሊም ይላል ፈበሽርሁም ቢዐዛቢን አሊም ሙሐመድ ሆይ አሳማሚ ቅጣት አርዳቸው እዚህ ላይ አሳማሚ ቅጣት ብስራት አይደለም መርዶ ነውና አሳማሚ ቅጣት እንደሚጠብቃቸው አርዳቸው إلا الذين آمنوا وعملوا الصالحات እነዚያ አምነው መልካም ግን لهم ለነሱ ተዘጋጅቶላቸዋል አጅሩን غير ممنون የማይቋረጥ የሆነ ምንዳ ተዘጋጅቶላቸዋል ይለናል ዛሬ ተፍሲር እዚህ ላይ አቁሟል ሰለላሁ ዐላ ሰይድና ሙሐመድ وعلى آله وصحبه وسلم السلام عليكم ورحمة الله وبركاته